ታሪካችን የሚጀምረው ምንም የማይተዋወቁ 50 ሰዎችን አንድ ክፍል ውስጥ ተዘግቶባቸው እያሳየን ነው። እናም ሁሉም ቆመው ቢሆንም እንኳን ግን ገና አልነቁም፣ ከአንዲት ሴት በስተቀር ማለት ነው። ክፍሉ በጣም የሚያስፈራና ከታች ቀይ መብራት የበራለት በመሆኑ የሲኦል በርን ነው የሚመስለው። የሰዎቹ ብዛት 50 ሲሆን ከዚህ በፊት አይተዋወቁም። ከሁሉም ሰው በፊት የነቃችው ሴትም በመደናገጥ መጣራት ትጀምራለች። ለመንቀሳቀስ ሞክራ ከሰርክሉ ስትወጣ ኃይለኛ ድምጽ በመውጣት ያስደነግጣታል። አጠገቧ የነበረው ሰውዬም ስትነካው ድምጽ ይጮሃል። በዚህም ከቦታው መውጣትና ሌላ ሰው መንካት እንደማይችል እንረዳለን። በመቀጠል ዘኮሌጅ ጋይ እየተባለ የሚጠራው ልጅ ይነቃል። ለዶክተሯም ምን እየተካሄደ እንደሆነና እዚህ ለምን እንደመጡ ይጠይቃታል። በመቀጠልም ሜርሲ የምትባል ሴት በመንቃት ሄልፕ እያለች መጣራት ትጀምራለች። በድንጋጤ ከመስመሯ ስትወጣ ኤሌክትሪክ መሰል ነገር ጎትቶ ይጥላታል። በዚህም ሕይወቷ ያልፋል። በመጨረሻም በኃይለኛ ድምጽ ሁሉም ሲነቁ አንድ ሴትዮ ሬሳ በማየት በድንጋጤ ሲሮጥ እሱም ይገደላል። ዘኮሌጅ ጋይ የሚባለው ሰው ደግሞ ንግግሩ ከመጨረሱ በፊት እሱም ይገደላል። ሁሉም ሰው ምንም ሳያጠፋ በመገደሉ ይደነግጣሉ። ምንም ባያጠፋ እንኳን እንደ አውቶማቲካሊ የሆነ ህግ አለ። እሱም የ2 ደቂቃ ህግ ነው። ማሽኑ 2 ደቂቃ ቆጥሮ ከጨረሰ አንድ ሰው መጦ ወይም ድምጽ የተሰጠበት ሰው ይገላል። እዚህ ጋም አንድ የኤሻው ወንድ እንዴት ድምጽ እንደሚሰጥ ተረድቶ በእጁ እየጠቆመ ወደ አንድ ሴት እጅ ያሳያል። ብዙም ሳይቆይ ሴትየዋ ትገደላለች። ሰውየው ለሁላቸው እንዴት ድምጽ እንደሚሰጥ ያሳያቸዋል። እነሱም ብዙም ባይለምዱትም እንኳን ድምጽ መስጠት ይጀምራሉ። የደረሰውም አንድ ወጣት ነበር። አውቀው ያደረጉት ነገር ስላልነበረ መደናገጥ ይጀምራሉ። በቀጣይ ደግሞ አንድ ሰው ይሞታል። እርጉዟ ሴትም ቮት ያደረገችው እሷ እንደሆነች ትገልጽላቸዋለች። ያደረገችውም ወደ ፈለገችው ሰው እጇ በማዞር ከዛም ጣቶቿ ማጣመር ነበረ። ሁሉም ሰዎች እንደዛ በማድረግ አንድ ሰው ካስወገዱ በኋላ እውነት መሆኑን ይረዳሉ። በመቀጠል ዘያንግ የሚባለው ሰውዬ አንድ ስትራቴጂ ያመጣል። እሱም አዛውንቶቹን የሚጨርስ ነበር። አዛውንቶቹ በእድሜ ከኛ ያገፉ ስለሆኑ እነሱ ቮት አድርገን እናስወግዳቸው ይላቸዋል። ለእያንዳንዱ አዛውንት አንደኛ፣ ሁለተኛ እያለ የሚሞትበት ጊዜ ይመርጥላቸዋል። እንደዛ ካደረጉ ቀላል የማይባል ደቂቃዎችን እንደሚቀንሱ ይናገራል። እርጉዟ ሴትም ይህ የማይሆን ነገር ነውና እንዲተውት ትናገራለች። ያንግ ግን ከዚህ የበለጠ ሐሳብ ሊመጣ እንደማይችል በመናገር ዝም ብላ እንድትቀበል ይነግራታል። ለሁሉም ሰዎችም ከዚህ የበለጠ ሐሳብ ካላችሁ በማለት መጠየቅ ይጀምራል። ሁሉም ሰው ዝም ሲል ይቅርታ በማለት ሐሳቧ ውድቅ ያደርግባታል። በአንደኛው የተመረጠው ነጩ አዛውንት በመሆኑ ሴት ልጅ መፍራትና ማልቀስ ትጀምራለች። እባካችሁ እያለ ቢለምናቸውም ሊሰሙት አልቻሉም። በመጨረሻም እሱም ይገደላል። ቀጥሎም ጥቁር ሴት አዛውንት ቮት በማድረግ ያስወግዷታል። ስቱደንትስ የሚባለውም ዝም ብለው በእድሜና አዛውንት እየመረጡ ከማስወገድ ቮት ማድረጊያው ደቂቃ እስኪቆጥር ድረስ ስለ ራሳቸው ህይወትና ውጪ ዓለም ስላለው ህይወት ቤተሰባቸው እንዲያወሩ ሐሳብ ያቀርባል። ንግግሩ ሳይጨርስ ሶስተኛው ጥቁር አዛውንት ቮት አድርገው ያስወግዱታል። ተረኛው አዛውንትም ተማሪው ያቀረበው ሐሳብ ትክክል መሆኑን እየገለጸላቸው ሳለ ሁሉም በጭካኔ ድምጽ ሰጥተው ይገሉታል። በመቀጠልም ተረኛዋ ሴት አዛውንት እድሜዋ ስትጠየቅ 52 ነው በማለት ተዋሻለች። አንዱ ጥቁር አሜሪካውም እሷን መሳደብ ይጀምራል። ሴትየዋ የማህፀን ካንሰር እንዳለባትና ለመኖር 4 ወር ብቻ እንደቀራት መናገር ትጀምራለች። እሷ ያዝኑልኛል ብላ ነበር ያሰበችው። ዘያንግ ሜን ግን እንደዛ ከሆነማ እሷን እንምረጣት ይላል። ግን ሁሉም ሰው ቮት ከጨረሰው በኋላ የተወሰደው ዘያንግ ሜን ነበረ፣ ወይም ሐሳብ ያመጣው ሰው ማለት ነው። እሱን ካስወገዱት በኋላ አሌጅራ የምትባለው ሴት የውጭው ዓለም ህይወቷ መናገር ትጀምራለች። እናም እሷ በአንድ ዩኒቨርሲቲ ውስጥ በላብራቶሪ ካንሰር መድኃኒት ሪሰርች እንደምታደርግና ደህና የሚባል ፍንጭ እንዳገኘች በመናገር እሷ በሰላም ከወጣች የብዙ ሰዎችን ህይወት እንደምታተርፍ በመናገር ቮት እንዲያደርጓትና ከዚህ በሰላም ለመውጣት እንዲያግዟት ትጠይቃቸዋለች። ነገር ግን ሰዎቹ ለዚህ ነገር ግድ አልሰጣቸውም። ቮት በማድረግ ያስወግዷታል። ዶክተር የምትባለው መጀመሪያ ላይ ነክታ የነበረችው ለምን እንዳደረጉ በሐዘኔታ ትጠይቃለች። እነሱ ግን አሁን ላይ ከክፍሉ መውጣት ብቻ ነው የሚፈልጉት። በመቀጠል አንዲት በጣም ያረጀች ሴትን ያስወግዳሉ። እንደዛ እያሉ ደግሞ አንዲት ወጣት ሴት ቮት መቁጠር ይጀምራል። አሁንም አንድ ወጣት ወንድ ያስወግዳሉ። ያ አዛውንቶች መወገድ አለባቸው የሚል ህግ አሁን ላይ የለም። ደሞም ቮት ባያደርጉ እንኳን 2 ደቂቃ ቆጥሮ ከጨረሰ በራሱ መርጦ ሊያስወግድ ይችላል። በመቀጠል ማንም ቮት ሳያደርጉ ሲቀሩ ማሽኑ ራሱ መርጦ አንዲት ሴትን ያስወግዳል። አሁንም ላይ ግን ክፍል ላይ ትልቅ ክርክር ይነሳል። ክርክሩ በቋንቋና የዘረኝነት ነበር። እስካሁን የሞቱ ሰዎች የሚበዙት ጥቁር ሰዎች ናቸው።
ነጩ ለጥቁሩ እንግሊዝኛ የሚናገረው ለማይናገረው ቮት እየተደራረጉ እንደሆነ በማንሳት ክርክር ይከፈታል። እየተከራከሩ ሳለ ቮት ማድረጊያው መቁጠር ይጀምራል። ሁሉም ክርክር ላይ ስለነበሩ የሚፈልጉትና የሚከራከራቸው ሰው ነበር ቮት የሚያደርጉት። ቆጥሮ ሲጨርስ አንድ ፖሊስ ተመርጦ ይገደላል። ከዛም ቀጥሎ እንኳን ክርክራቸው ሊያቆም አልቻለም። ሁሉም የየራሱ ሰው ቮት እያደረገ ነው። ከዛም አብዛኞቹ በአንድ ሳይድ ያሉ ሰዎች አንድ አይነት ሰው መምረጥ ይጀምራሉ። አንድ የተቃራኒ አቅጣጫ ሰው ያስወግዳሉ። ቮት ይመጣል፣ ይመርጣሉ። እርጉዟ ሴትም አጠገቧ የነበረችው ትንሽ ልጅ ቮት እንድታረግ ትመክራታለች። ልጅቷም ከሴትየዋ እኩል ቮት ማድረግ ትጀምራለች። አሁንም ላይ ግን በተመሳሳይ ሁኔታ ሁለት ሰዎችን ይደርሳል። የአሁኑ ግን ትንሿ ልጅና አንድ ሴት አዛውንት። ይህም ግልጽ ስለሆነ አዛውንቷ ነው የሚመርጡት። አዛውንቷ ከተወገደች በኋላ ትንሿ ልጅ በድንጋጤ ማልቀስ ትጀምራለች። አሁን ሰዎች ላይ ይደርሳል። አንደኛዋ እርጉዝ፣ ሁለተኛዋ ደግሞ ትንሿ ልጅ፣ ሶስተኛው ደግሞ ወጣት ወንድ ነበር። አማራጭ ስላልነበራቸው ወጣቱ ወንድ መርጠው ይገሉታል። አንድ ወጣት ልጅ ለመምረጥ እድሜው ሲጠይቁት 16 እንደሆነ ይነግራቸዋል። አብዛኞቹ የውሸት ነው በማለት እሱን እንምረጠው ሲሉ አንድ ጥቁር አሜሪካዊ ራሱን በማውጣት የአንድ ዙር ቮት በማባከን ልጁን ያድነዋል። ነገር ግን እሱ ከሞተ በኋላ ቮቱ ሲጀምር ሁሉም እንደሚመርጡት ስላወቀ በራሱ ወጥቶ ይሞታል። ከዛም ቀጥሎ አንዲት ስፓኒሽ የምትናገር ሴት በውጭው ዓለም ልጆቿ እንዳሏትና ማንም ለመጉዳት እንዳልመጣች በሐዘን እያለቀሰች ማስረዳት ትጀምራለች። ነገር ግን ሁሉም እንደማይረዷት ስታውቅ መሰናበት ትጀምርና ወጣ ትሞታለች። በመቀጠል አንዲት ሴትን መጠየቅ ይጀምራሉ። እሷ እድሜዋ 35 እንደሆነና ልጆችም እንዳሏት ትናገራለች። ደግሞ ምንም አትፈራም። እየተነጋገሩ ሳለ ቮቱ ይጀምራል። እናም ያልተጠበቀችው ሴትን ይወስዳል። አሁን ለነሱ ሰዎች መሞት እንደ ኖርማል ነው። ሰው ሲሞት ምንም ሳይመስላቸው ንግግራቸው ይቀጥላሉ። አሁን ላይም ቁጥራቸው በጣም ቀንሷል። በድንገትም ቮቱ በአውቶማቲክ ወፍራሙ ሰውዬና ትንሿ ልጅ ላይ ይደርስባቸዋል። ልጇ ለሶስተኛ ጊዜ ነው የደረሳት እና እሷ ልጅ ስለሆነች ከሷ ጋር የደረሰው ሰው እሱ ነው የሚመረጠው። ግን ሰውየው እሷ ልጅ ናት ብሎ ስላሰበ ራሱ ወጥቶ ይሞታል። አሁንም ቅድም ሲከራከር የነበረውና በእድሜ ትንሽ የገፋው እናም ትንሿ ልጅ ይደርሳቸዋል። በቮት ውስጥ ሆኖ እንኳን ይከራከራል። ቀጥሎም ዘኮሌጅ ጋር የሚባለውን መርጠውት ይሞታል። ቮት ሲመጣ መጀመሪያ ላይ ወደ 35 ዓመቴ ነው ያለችው ባሏ ላይ ቢያደርጉትም ነገር ግን ሁሉም ተስማምተው ወደ ጥቁሩ ወይም ዘብላክ ጋር የሚባለውን መርጠው ይገድሉታል። በመቀጠል የሴትዮዋ 35 ዓመቴ ነው ያለችው ባሏ ላይ ያደርጉትና ይሞታል። በአንዴም 5 ሰዎች ላይ ይደርስባቸዋል። አምስቱም በጣም ይደናገጣሉ። ነገር ግን አንዷ መረጋጋት ትሞክራለች። አራቱም በአንድ ጊዜ ይገድላቸዋል። ሁላቸውም ቀስ በቀስ በራሳቸው እንዲሞቱ መስማማት ይጀምራሉ። አንዱ ሚስቱ ስትሞት ስላየ በራሱ ወጥቶ ይሞታል። አሁን ላይ በጣት የሚቆጠሩ ሰዎች ብቻ ነው ያሉት። ሁሉም ሰዎች ቮት ሲያደርጉ ሳለ አንዱ ቮት ሳያደርግ ዝም ይላል። በዚህ ምክንያት ማሽኑ በራሱ መርጦ አንዲት ሴትን ያስወግዳል። በመቀጠልም ቅድም ሚስቱ የሞተችው ሰው ያስወግዱታል። ከዛም ቮት ባለማድረጉ አንዲት ሴትን ያስወገደው አዛውንት ቮት ያደርጉታል። አሁን 3 ብቻ ቀርቷል። ነገሩ የሚከፋ አሁን አንዷ እርጉዝ ናት፣ አንዷ ደግሞ ልጅ ናት፣ ሶስተኛው ወጣት ነው። ምንም ማድረግ እንዳለባቸው ግራ ይገባቸዋል። ትንሿ ልጅ ራሷ ስታጠፋ ኤሪክ ደግሞ እርጉዟ ሴት ይመርጣታል እና ሁለቱም ሴቶች ይሞታሉ። እኔ ብቻ ቀረው እያለ ሳለ ቮት ማድረጊያውን ድምፅ መስማት ይጀምራል። ወርቃማ ብርሃንም ይበራለታል። ብቻ አይደለሁም እንዴ ብሎ ግራ ሲጋባ ሌላ ወርቃማ ብርሃን የእርጉዟ ሴት ሆድ ላይ ይበራል። ማለትም ገና ያልተወለደው ልጅ ላይ። ኤሪክ ይመታል። ራሱም ከሳትበት ሲነቃ ውጭ ላይ ያገኛል። ወደ ሰማይ ሲመለከት ያ የማይታወቀው ክፍል የኤሊኖች ስፔስሺፕ መሆኑን ይረዳል እና እንደሱ የየራሳቸው ክፍል ውስጥ ያሸነፉ ሰዎችን ተቀላቅለው ወደ ስፔስሺፑ ሲመለከት እያሳየን ታሪካችን ያልቃል።